الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد فإننا في هذا اليوم سنأخذ في ترجمة وتوضيح معاني سورة المطففين المكية فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم إذا تتلى عليه آياتنا قال أساطير الأولين كلا بل ران على قلوبهم ما كانوا يكسبون كلا إنهم عن ربهم يومئذ لمحجوبون ثم إنهم لصالو الجحيم ثم يقال هذا الذي كنتم به تكذبون كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون إن الأبرار لفي نعيم على الأرائك ينظرون تعرف في وجوههم نضرة النعيم يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون ومزاجه من تسنيم عينا يشرب بها المقربون إن الذين أجرموا كانوا من الذين آمنوا يضحكون وإذا مروا بهم يتغامزون وإذا انقلبوا إلى أهلهم انقلبوا فكهين
وإذا رأوهم قالوا إن هؤلاء لضالون وما أرسلوا عليهم حافظين فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱል ሙጠፊፊን አልሙጠፊፊን በሚባል ስም የምትጠራው ምዕራፍ መካ የወረደች ናት። መካ ወይም መዲና ነው የወረደችው በሚለው ያው የተለያዩ ሀሳቦች አሉ በሙፈስሮች በኩል። አጠቃላይ ይዘቷ ሲታይ የሚያመለክተው መክያ መሆኗን ነው። ግን መግቢያዋ አልሙጠፊፊን የሚለው ቃል ደግሞ መደንይ መሆኗን ይጠቁማል። ስለዚህ ሁለቱን ሀሳብ ለማስማማት በሽግግሩ ጊዜ ነው የወረደችው የሚለውን ይመርጣሉ ብዙዎቹ። ማለት ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና ሂጅራ በሄዱበት ጊዜ መንገድ ነው የወረደችው። ስለዚህ ግማሽ ስሜቷ መካዊ ሌላው ደግሞ መዲናዊ ሊሆን የቻለው በሽግግሩ ጊዜ ስለወረደች የመካ ያው ስሜት ሁልጊዜ በአቂዳ ዙሪያ ነው፣ መደኒ ደግሞ በአህካም ላይ ስለሆነ ሁለቱንም ያጣቀሰና ያጣጣመ ነው መልእክቷ የሚሉት ብዙ ናቸው። ያም ሆነ ይህ እንግዲህ ያው መክይም ሆነች መደኒ ወይም አንዳንዶቹ ግማሽ አካሏ መካ ወርዶ ግማሽ አካሏ መዲና የተጠቃለለ የሚልም አለ። ያህተሚል አልሙጠፊፊን አያቶቿ 36 አያቶች ናቸው። በጣም አጫጭሮችና ጥልቅ የሆኑ መልእክት ያሏቸው ናቸው። በዛቻ ይጀምራል። መካሪመል አኽላቅ ለእስላም ትልቅ መሰረቱ ነው። መሳዊ አልአኽላቅ ደግሞ በእስላም እጅግ አስቀያሚ የሆነ ጉዲፍ ነው። ስለዚህ አላህ ሱብሓነሁ ወተዓላ አስከፊ መጥፎ ባህሪያቶችን በቁርአን ውስጥ በጣም አስደንጋጭ በሆኑ ኃይል ቃል ነው የሚኮንናቸው። ምክንያቱም ረሱል አለይሂ ሰላቱ ወሰላም የመጡት ለመካሪመል አኽላቅን ሊያዳብሩና ሊያሳድጉ ነው። እነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ። መሳዊ አልአኽላቅ ደግሞ የዛ ተቃራኒ ነው ማለት ነው። መልካም ስነ ምግባር ለእስላም ዋና መሰረቱ ነው፣ ከተውሂድ ጋር የሚጣጣም በመሆኑ መጥፎ ባህሪያቶች ደግሞ ጸረ እስላም ነው። ስለዚህ ጸረ እስላም የሆኑ ነገሮችን በተለይ በምስረታው ጊዜ ለስለስ ብሎ ማየት የለበትም ማለት ነው። እነዚህ ነገሮች የሙስሊም ባህሪ ሊሆኑ የማይገባቸው እስከሆነ ድረስ ገና ከመነሻው ሰዎች እንዲያውቁና እንዲጠነቀቁ በኃይል ቃል መናገር አስፈላጊ ነበረ። ወይሉል ሊኩሊ እንደሚለው ማለት ነው። ወይሉል ሊልሙጠፊፊን፣ ሙጠፊፊን ለሆኑ ሰዎች ወዮላቸው ወይ ጥፋታቸው ይላል። ተጥፊፍ ማለት በጣም ትንሽና ረቂቅ የሆነ ተንኮላዊ አሰራር ማለት ነው። እና በሀገራችን በተለምዶ ሰላቢ ይባላል ሙጠፊፍ። ሰላቢ ማለት ሰው ሳያቅና ሳይነቃ በቀላሉ የምትወስዳት ነገር ናቸው ለካ አድርገህ ማለት ነው። እና ሙጠፊፊውን የሰውን ሀቅ በተጥፊፍ ደረጃ የሚሰርቁና የሚነጥቁ ሰዎች የዚህን ያህል ከተዛተባቸው በሺዎችና በሚሊዮኖች የሚዘለቅቁት ምን ሊባሉ ነው? ወይሉል ሊልሙጠፊፊን ሚን አጠፊፍ። አጠፊፉ አሸኡል ሐቂሩ አሰጊር፣ በጣም ትንሽ የሆነ በሚሰፍር ጊዜ ወይም በሚመዝን ጊዜ
ትንሽ ሸጉዶ አታሎ የሚወስዳትን ጥብጣቤ ማለት ነው። ያችን እንግዲህ የሰው ሐቅ ያላግባብ በመውሰዱ ወይሉን ብሎ አላህ ዛተበት። ወይል ማለት ሽደት العذاب በጣም የከበደና የከፋ ቅጣት ለነዚህ አይነት ሰዎች ተመደበላቸው ነው የሚለው። ከዛ አልፎ እንግዲህ በጣም ጎላ ያለና ደሞ ተነጭራሹ ሰውን አርቃኑን የሚያስቀር የሆነ ብዝበዛና ዘረፋ የሚያረጉ ሰዎች ከዚህ በላይ ቃል ሊገልጠው የማይችል ዛቻ ነው የሚጠብቃቸው ማለትን ያመለክታል ማለት ነው። ስለዚህ ሁቁቅ الناس በእስላም ትልቅ ቦታ አለው። አላህ Subhanahu Wa Ta'ala ከተውሂድ ባላነሰ መልኩ ነው ትኩረት የሚሰጠው ሁቁቅ الناسን። እንዳውም ከማይመሩት ወንጀሎች ነው። ሰው በህይወቱ ሂሳቡን አጣርቶ ካልሄደ በስተቀር የሰው ሐቅ ካለበት ሌላው ቀርቶ ሸሂድ እንኳን የማያመልጥበት ዕዳ ነው። ሸሂድ ይغፈሩ ኩሉ ذنب للشهيد الا الدين ነው ያሉት። في سبيل الله ለተሰዋ ጀግና ወንጀሉ በሙሉ ሰጋኢሩም ከባኢሩም ይሰረዝለታል። ደይን ብቻ ሲቀር ደይኑን ሳይከፍል ሙማጦላ አድርጎ ሙቶ ከሆነ የሰው ሐቅ አጥፍቷልና በዚህ ነገር ሊጠየቅ ይችላል። ሸሂድ ሆኖ ሲያበቃ ምናልባትም የሸሃዳውን ውጤት ሊቀማ ይችላል በዚህ ሳቢያ ማለት ነው። እና ትንሽ እንኳን ብትሆን አንድ ሰሃቢ ሙቶ ደይን አለበት ወይ በሚሏቸው ጊዜ አዎን ስንት 2 ድርሃም እና 2 ድርሃም መክፈያ ሰጥቷል ሲሉ አልተወም ሲሏቸው ሶሉ አላ صاحبكم እንግዳውስ እኔ በዚህ ላይ አልሰግድበትም እናንተ ያው ፈርዱን ለማስቀጥ ያህል ፈርዱል ኪፋያ ለጓደኛችሁ ላይ ስገዱና ውሰዱ እኔ አይመለከተኝም ብለው ቁጭ አሉ ማለት ነው። ያኔ ደነገጠና ሌላው ጓደኛው ተነስቶ አለይ ያ ረሱላህ አላቸው ይሄ ያለው ደይን የሚባለው እኔ ከፍለዋለሁ ይስገዱለት አሉ። እና ሐቀተ ድርሃመይን አሉ ለማረጋገጥ ሁለቱንም ድርሃም በሙሉ ትከፍላለህ አሉት። አሁን እከፍላለሁ ሲላቸው እንደገና ተነስተው ሰገዱ ይላል። ስለዚህ ይሄ በደይን ደረጃ ነው። ደይን ማለት በፍቃዱ ሰው አበድሮት ይሄኛው ግን ሳይከፍል ነገ ዛሬ እያለ የሞተ ከሆነ ነው። ጭራሹን በህገ ወጥ መንገድ መጀመሪያ ያለ ፍላጎቱ ያለ ፍቃዱ ከወሰድክሳ በመስረቅ በማታለል በመክዳት ከሆነ የሰው የወሰድከው ደግሞ ከዛ የባሰና የከፋ ነው የሚሆነው ማለት ነው። ከዛ አልፎ በስፍርና በሚዛን የሚመጡትን እንጥብጣቤ ነገሮችን ነው አሁን አላህ ዛቻ የሚሰነዝርባቸው ያለው። ተጥፊፍ የሚያረጉ ሰዎች የስርቁን الشيء الطفيف الحقير በጣም ትንሽና እንጥብጣቤ የሆኑትን ነገሮች ለመስለብ የሚሞክሩ የሆኑ ሰዎች ወዮላቸው ወይ ጥፋታቸው ይላል። الذين እነዚህ የተንኮለኞችና ራስ ወዳድ ስግብግቦች اذا اكتالوا على الناس من الناس እንደማለት ነው ብለዋል። አላን بمعنى ምን ይፈስራሉ ዘላይ من الناس ለሰዎች ሊያስረክቡ የራሳቸውን ሸቀጥ በሚሰፍሩ ጊዜ እንዲሁም በሚመዝኑ ጊዜ يستوفون የሚያሟሉ የሆኑ ለሰዎች ሊያስረክቡ የራሳቸውን እንትን በሚሉ ጊዜ ሳይሆን በተገላቢጦሽ ማለት ነው። ከሰዎች ሊረከቡ በሚያሰፍሩ ጊዜ በደንብ ተከታትለው ያስሞላሉ አይሰረቁ ማለት ነው። ምክንያቱም ያቃል ሌባን ሌባ ያቃዋል እንደሚባለው ተንኮለኛ እንዳለ ያቃልና እሱ እንዳይሰለብ ይጠነቀቃል ማለት ነው። እና በሚገባ ይከታተለህና አንዲት ነገር እንኳን ተተዛባች አስተካከል እንደገና መልስ ይልሃል። ሐቁን በሚገባ አስሞልቶ ይረከባል ማለት ነው። ወኢዛ ካሉ لغيرهم ما እንደማለት ነው። እነሱ ግን አስረካቢ ሆነው በሚሰፍሩ ጊዜ መጀመሪያ ተረካቢ ሲሆኑ ነው። ተረካቢ ሲሆኑ እንዳይበሉ በጥንቃቄ ተከታትለው ሐቃቸውን ያስሞላሉ። ራሳቸው አስረካቢ በሚሆኑ ጊዜ ለሌላ ደግሞ አወዘኑሁም ወይም ደግሞ መዛኝ በሚሆኑበት ጊዜ በፊተኛውም ውስጥ አወዘኑሁም የመኖሩን ይጠቁማል ይሄኛው ማለት ነው። ይخسرون ያነ ያከስራሉ ይበዘብዛሉ አሻጥር ይሰራሉ ማለት ነው።
እና ሰላቢዎች እንደዚህ ነው ባህሪያቸው። እንዳውም አንዳንዶቹ ሁለት ተቀያሪ መስፈሪያና መመዘኛ ይኖራቸዋል ማለት ነው። እቃው ራሱ ሙቀነን ይሆናል። ሚዛኑን ተውስጥ የሆነ ነገር ይቀረቅርበትና ተላይ ሲታይ ያው ጤናማ ነው የሚመስለው። እንዲሁም ደግሞ መስፈሪያ እቃዋን ተታች እንደ ወደ ላይ ይሰረጉዳትና በዛች ላይ ስሙላ ተላይ ትሞላለች፣ ውስጧ ግን ተቂጧ አታያትም አንተ። እሱ ነው የሚያውቃት ማለት ነው። በዛች እንግዲህ የተወሰነች ነገር ብዙ ጊዜ ደጋግሞ በሚሰራ ጊዜ እየተጠራቀመች ትሄዳለች ማለት ነው። በዛ አይነት የሚያታልሉና የሚበዘብዙ የሆኑትን መልጤዎችና ተንኮለኞች ወዮላቸው ወይ ጥፋታቸው፣ ለትንሽ ጥቅም ብለው ራሳቸውን አደጋ ላይ የጨመሩ ናቸው ይላል ማለት ነው። እና ወይል ማለት አሁን ቀደም እንዳለፈው ሽደተል አዛብ ማለት ነው። በጣም አይከበደና አይከፉ የከፋ ቅጣት። ወይም ዋዲን ፊ ጀሃነመ ተስተቂሱ ሚንሁ ሳኢሩ አቅሳሚ ናር፣ በጀሃነም ውስጥ ልዩ በጣም ከባድ የሆነ ቅጣት ያለበት ክፍል ነው። ሌሎቹ ክፍሎች ሁሉ ከሱ የሚሸሹና የሚጨነቁበት፣ እሳቱ ራሱ ያስፈራዋል ማለት ነው ከኃይሉ ብዛት የተነሳ። የዛ አይነቱ ቅጣት የተሞላበት ቦታ ይጠብቃቸዋል ሰላቢዎችና አጭበርባሪ አታላዎችን። ይህንን አውቀው ከወዲሁ ካራቁና ካልተጠነቀቁ በዚህ ስራ ውስጥ የተገኘ ሰው ወይ ጥፋቱ ወይ ኪሳራው በማለት አላህ Subhanahu Wa Ta'ala መርዶውን ይነግረዋል ማለት ነው። እና ይሄ እንግዲህ በየዘመኑና በየሀገሩ በተለያየ ዘዴና ስልት ተጠውር እየሆነ በአሁኑ ጊዜ ብዙ ጊዜ ሰዎች ያው በቃጤ ወይም በእንትን የሚሰፍሩበት ጊዜ እየተለወጠ ነው ማለት ይቻላል። ግን በዘመናዊ ዘዴና ስልት በባሰና በከፋ መልኩ እየተተካ ነው። ሰዎች የማታለያ ዘዴያቸው ሁልጊዜ ማያልቅባቸውም ማለት ነው። ተራ እንግዲህ ስፍር በቃጤና በእንትን የሚሰፍሩ ሰዎች እንጥብጣቢዋን ሳይሞሉ ቶሎ ወይም ደግሞ በሚያነሱት ጊዜ ወዝወዝ ያደርጉታል። ተንጠባጥቦ እዚህ እንዲቀርባ ነው የተወሰነው። ወይም መጀመሪያ ቀልጠፍ ያደርግና ደርበብ እንዳለ በደንብ ሳይሞላ ቶሎ ይገለብጠዋል፣ ቶሎ ያጣድፈዋል ማለት ነው። ቀስ ብለህ እንጂ ምናምን ሲል እኔ ስራ አለኝ እኮ ምን ትላለህ ማለት ነው። በዛች በማዋከብና በማጣደፍ የተወሰኑ ጥብጣቢዎችን ለማስቀረት ነው እንደዚህ የሚለው ማለት ነው። በሚመዝንም ጊዜ እንደዛው ነው። ስለዚህ በዚህ መልክ የሰውን ሐቅ የሚሰርቁና የሚበዘብዙ ሰዎች ወይ ይላቸው ወይ ጥፋታቸው ሲል ያስጠነቅቃል ማለት ነው። አላ የظن ኡላኢከ المطففون ማለት ነው። እንደዛ አይነት ተንኮለኞችና ሰላቢዎች ለመሆኑ አያምኑምን ይላል። አላ ይቂኑን ظن بمعنى اليقين ይመጣል በተቃራኒው ማለት ነው። እነዚህ ሰዎች ከልባቸው አያምኑምን አንነሁም መብዑቱን፣ እነሱ ነገ ከሞት በኋላ እንደሚነሱና በዛ በሰሩ ስራ እንደሚጠየቁ እምነት የላቸውም እንበል ይላል። ያ እምነት እንግዲህ ጠፍቶ ከሆነ ላ ዘንበ بعد الكفر ተኩፍር ወዳ መቼም ወንጀል የለም፣ ተሞትኩ በኋላ አልነሳም ማንም አይጠይቀኝም ብሎ ከሆነ አቋሙ ይህ አይነቱ ሰው የፈለገውን ጀራኢም ቢሰራ አያስገርምም ማለት ነው። ግን ከሞት በኋላ እነሳለሁ በሰራው ስራ እጠየቃለሁ ሰውም ባያውቅብኝ አላህ ያውቅብኛል የሚል እምነት ልብ ውስጥ ያለ ሰው ይሄን ሊሰራ ይችላልን ይላል አላህ Subhanahu Wa Ta'ala። ሊየውሚን ዐዚም ለከባዱ ቀን፣ በከባዱ ቀን በጣም ተቀናቶች ሁሉ የከፋና የከበደ የበዛ የሆነ አሳር መከራ የተሞላበት ቀን አለ ወደፊት የውመል ቂያማ የሚባል። በዛ ባሳረኛ ቀን ከሞት ተነስቶ ጌታው ፊት ቀርቦ ቆሞ ፊት ለፊት የሚጠየቅና የሚመረመር መሆኑን አያምንምን? ይሄንን የሚያምን ሰው መቼም ይሄን ሊያደርገው አይችልም ማለት ነው። ይሄን እምነት አጥቶ ከሆነ ይሄንን ቢያደርግ አያስገርምም። ወትሮውንስ እምነት ቢስ ምን ሊያረግ ይጠበቃል ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ ተራ ወንጀሎች ኢኮኖሚያዊ የሆኑ ወይ ማህበራዊ የሆኑ ወንጀሎችና ስህተቶች ተውሂድን እንዴት እንደሚጋፉ ነው የሚያሳየን ማለት ነው። ይሄ ነገር እንግዲህ በሚዛን ወይም በስፍር የተወሰነ ነገር አምታቶ ምን የመሸራረፍና እንጥብጣቢዎችን መውሰድ ብሻው ግደለም ተብሎ የሚተው ነገር ነው በእኛ እይታ ማለት ነው። ግን አላህ Subhanahu Wa Ta'ala ከምን ጋር አያያዘው? ኢማን ጋር አያያዘው ማለት ነው። ኢማን ቢኖርህ እንዲህ አይነት ነገር ልትሰራ አትደፍርም።
ምክንያቱም ይሄ ነገር አነሰም አደገም ያለ አግባብ የሰው ሐቅ እስከሆነ ድረስ ሰውየው አፉ ካላለልህ በስተቀር አማም አላህ አቁሞ ያስጠይቃል እያለ ነው። እና አላ የظن اولئك انهم مبعوثون መጀመሪያ መነሳታቸውን የማያምኑ ከሆነ እና ተተነሱም በኋላ በዛ በረጅምና አሳር መከራ በተሞላበት ከባድ ቀን ውስጥ ረበል ዓለሚን ፊት ቆመው የሚመረመሩ መሆናቸውን የሚያምኑ ከሆነ መቼም ይሄን ሊያረጉ አይችሉም። ይሄንን እምነት ተነጭራሹ አውልቀው ጥለውት ከሆነ እነዚህ ይሄን ብቻ አይበቃቸውም፣ ሌላም ጀራኢም ይጨምራሉ ማለት ነው። የውመ የቁሙ الناس لرب العالمين እና በዛ በከባዱ ቀን ሰዎች ተነስተው ለምርመራ የሚቆሙት በየትኛው ቀን ነው ታልክ ለዓለማት ጌታ ሰዎች የተባሉ ሁሉ በሙሉ በመድር ላይ ያሉ የአደም ዘሮች በአንድ መድረክ ላይ በአንድ ሰዓት በአንድ ቦታ ተከማችተው በሚቀርቡበት ጊዜ ያኔ ምን ይበቃኛል ብሎ የሚያስብ ሰው መቼም ይሄን ሊያደርግ አይጠበቅም። ይሄ እምነት የሌለው ነው ይሄንን የሚያደርገው ይላል ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሆ ሙእሚን፣ አንድ ዝሙት የሚያደርግ ሰው ዚናን ሊፈጽም አይችልም ኢማን ልብ ውስጥ እያለ አሉ። ወላ የስሪቁ ሳሪቁ ሒነ የስሪቁ ወሆ ሙእሚን ወላ የሽረቡሃ ሒነ የሽረብ ወላ የሽረቡ الخمر ማለት ነው ወሆ ሙእሚን አሉ። ስለዚህ ከባኢረ ዝኑብ በተለይ የሚዳፈር ሰው ኢማኑ ጥያቄ ውስጥ የወደቀ ነው ማለት ነው። ምክንያቱም ይሄን ነገር ብሰራ ማን ያየኛል፣ ማን ይጠይቀኛል፣ ምን አለብኝ የሚል ስሜት ልቡ ሲኖር ነው ሊሰራ የሚችለው። ስለዚህ ስራው ወንጀሉ ትልቅ ነው ትንሽ ነው ብዙ ነው ጥቂት ነው ሳይሆን የሚወነጀለው ማን ነው ነው የሚወነጀለው ረብል ዓለሚን ነው። ስለዚህ የአላህ ህግ ነው የሚጣሰው፣ የአላህ ክብር ነው የሚደፈረው ያለው የወንጀሉ መጠን አይደለም። ትልቅ ወንጀል ሰራ ትንሽ የምትዳፈረው ማን ነው የሚለው ጥያቄ ነው ማለት ነው። ረብል ዓለሚን ፊት ቆሜ በዚህ ጉዳይ ይጠየቃለሁኝ ካለ ወንጀሉ ትንሽም ቢሆን ሊያረጋው አይችልም ማለት ነው። ይሄ እምነት ከሌለው ግን ለጊዜው ስሜቱንና ፍላጎቱን ማርካት ነውና አላማው ያንን ወንጀል በቀላሉ ሊሰራው ይችላል ነው። ስለዚህ መዓሲዎች ቀዋዲህ ናቸው የሚሉት ዑለሞች ለዚህ ነው ማለት ነው። ጀዋሪህ ወይም ቀዋዲህ ይባላሉ። ትንንሾች ወንጀሎች ከሆኑ ጀዋሪህ ኢማንን የሚያቆስሉ ናቸው ማለት ነው። ትልልቆች ከሆኑ ደግሞ ኢማንን ተነጭራሹ የሚያፈልሱና የሚያረክሱ ናቸው ማለት ነው። ስለዚህ እንደ በሽታ ናቸው። በኢማን አካል ላይ ወንጀሎች በበዙ ቁጥር ያንን ኢማን እያዳከሙ ይሄዱና በመጨረሻ እስከ መግደል ሊደርሱ ይችላሉ። እና የውመ የቁሙ الناس لرب العالمين ሰዎች ለዓለማት ጌታ አማም አላህ Subhanahu Wa Ta'ala ቁመህ በዓለም ህዝብ ፊት በዓለም ህዝብ ሰውም ጅንም አንድ መድረክ ላይ ተሰብስቦ በጉድ እያየህ እየታዘበህ ጌታ ፊት ትመረመራለህ። እና አንተ ትንሽ ብለህ የገመትካት ነገር በእንዲህ አይነት ቦታ በእንዲህ አይነት ጊዜ በዚህ ሁኔታ በዚህ ዘዴ እገሌን ምስኪኑን የዋሁን እንደዚህ ሞጥልፈዋል አይደለም እንዴ? ባሪያዬን በዝብዘዋል አይደለም እንዴ? እንዴት ይሄንን ቀን አታስታውስም ነበር ብሎ የሚጠይቅበት ጊዜ ይመጣል ማለት ነው። ይሄንን የማያምኑ ከሆኑ ነው እንግዲህ በቀላሉ ሰዎችን የማታለልና የመበዝበዝ የመስለብ ስራ ላይ የሚሰማሩት። የዚህ አይነት እምነት ያለው ሰው ግን ህሌናው አይፈቅድለትም እያለ ነው አላህ Subhanahu Wa Ta'ala። እና ሁቁቀ ናስን እንደ ቀላል ማየት የለብንም። እና ሐቁላህ ከባድ እንኳ ቢሆን መብንዩን አለል ሙሳማሃ አላህ ቸር ነው የሚጎዳው ነገር የለም። ከፈለገ ተሽርክ መለስ የሆነ ነገር እምራለሁኝ ብሏል። ከፈለገ ነው ግን በጥቅሉ ሳይሆን ማለት ነው። የሰው ሐቅ ከሆነች ግን አንዲት ሀባ ብትሆን ምሊ ነገር ብትሆንም እንኳን ባለቤቱ ይቅር ካላለ በስተቀር አላህ ጣልቃ ይገባም ማለት ነው። የፈለገ ወንጀለኛ ወዳጁ ቢሆን እንኳን ያ ተከሳሹ ነብዩ ሙርሰል እንኳን ቢሆን አይለቅም የሰው ሐቅ እስከሆነች ድረስ ነው። ወመን يغلل ياتي بما غل يوم القيامه ይላል ማለት ነው። እና ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ጦርነት ላይ ሰራዊቱን ያሰለፉ ያሉ አንዱ ሱሐቢ ተሰልፉ ወጣ አለ
እነላህ ዩሂቡ الذين يقاتلون في سبيله صفا كأنهم بنيان مرصوص የሚለውን መመሪያ ጥሶ ተማከል ወደረቱን ወደፊት ገፋ አደረገና አውቆ ሁን ብሎ ሙኻለፋ ሊያረግ ማለት ነው። ወጣ አለ። የዛ ጊዜ እገሌ ተመለስ ሶፍ ያበላሸህ ነው ተስተካከል አሉት። እንደ ከረዛ ነገር በእጃቸው ይዘው ነበር። እዛ አሁንም ይሻለና መለስ ብሎ ዘወር ሲሉለት ደግሞ መልሶ ወጣ። ሲያውጥ አሁንም እንደምን መሆነ ነው አንተ አሉና ሰው ናቸው ትንሽ መናደድ አለ። ደግሞ ወሳኝ ቦታ ላይ ነው። የዛ ጊዜ በዛች በያዟት ከረዛ ሄደው ደረቱን ጎሸም አደረጉት። እንዴት አንተ አስተካክል እያልኩ ለምን እንድትወጣለህ ብለው ተቆጡት ማለት ነው። የዛ ጊዜ እየየው ወጥኩኝ ያዙ ይልቀቁኝ አለው። እሱ አውቆውን ብሎ ያደረገው ነገር ነው። እና ተዝለፈለፈ ገደሉኝ ምናምን እያለ ተደናገጡ። እሳቸውም ደነገጡ። እኔ ቀስ አድርጌ እኮ ነው የነካሁት ምንድነው ሲል አይ ተጎድቻለሁኝ እዛ ያዙት ደግፉት ምናምን ተባለ። ትንሽ ትንፋሹን መለሰና በቃ ቂሷስ ፈልጋለሁኛ። ተመልከት እሱ ይሄን ነው የሚፈልገው። ተንኮለኛ ነው። ቂሷስ ፈልጋለሁ ማንም ሰው ማንን ከበደለ ሐቁን መወጣት አለበት ብለዋል። ያው ቂሷስን ጎሽመውኛል በዛው ከረዛ መጎሸም አለብኝ አለ። እሺ ምንም ችግር የለም አሉ። ተስማሙ። ምክንያቱም ያውቃሉና የሰው ሐቅ እሱ ሙሳማህ ካላረገ እንደማይለቃቸው ያውቃሉና ተስማሙ። ያው ጦር ሜዳ ጥላት ባሻጋር ያያቸው ነብዩ ሊገረፉ ማለት ነው። ሱብሃንአላህ ያ መጥረብ المثل في العداله። ይሄንን አድርገው ሲስማሙ ሷሃባው በሙሉ ደነገጠ፣ ተንሸረደደ። ይሄ ነገር እንግዲህ ካስፈለገ እኛ በርሶ ፈንታ ሁላችንም ልንገረፍ ደስ ይለናል፣ እርሶ እንዳይነኩብን ምን አገባችሁ እናንተ ወንጀል ማይሰራችሁ እኔ ነኝ ወንጀለኛው በእኔ ላይ ነው መፈጸም ያለበት አሉሳቸው ማለት ነው። ከዛ ያህል በቃ ብሎ እንደገና እሱ ደረቱን ከፍቶ ነበረ ልብሱን ለቀቅ አድርጎ አውቆ በባዶ ነበረ የጎሸሙት ማለት ነው። እሳቸው ለብሰዋል። ስለዚህ ቂሷሱ እንዲስተካከል ልብሰውትም ያውጣላ ተነጭራሹ ዳይላ እኔ በራቁቴ ነው የወገሩኝ በራቁቴ ነው መጣው ይሻሉና ልብሳቸውንም አወለቁ ማለት ነው። በባዶ ደረታቸው ከፍተው በላይ አላህ እንግዲህ ሲሉት ተንደርድሮ መጣና ቅፍ አድርጎ ጣምጥሞ ይዞ መሳም ጀመረ ያንን ቦታ ማለት ነው። እና ሰው እንደገና ደነገጠ። እዛ ማልቀስ መሳም ይህሽ ምንድነው በል እንጂ ጊዜ አትጨርስብን አሉት። ጨረስኩኝ እኮ በቃ አለ። እኔ አሁን በዚህ ማዕረካ ላይ እንደምሞት ወደ ጌታዬ እንደምሄድ ተስፋ አደርጋለሁ ሸሃዳ እንዳገኝ። ግን እርሰውን ስለይ አካለውን መቸም ይፈቱና ልሳመወት ብሎ መጠየቅ ከባድ ነው። ይህን ነገር በዛ አጋጣሚ ለማግኘት ብዬ ነው ያደረኩት እንጂ ከርሰው ቂሱ አስፈልጊ አይደለም አላቸው ይላል። ጎበዞቹ እንደዚህ ናቸው እንግዲህ ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄን ያደረጉት ረሱል ለምንድን ነው እና አንተን እንጠይቃለህ እንደ ባለስልጣን ማለት ይችላል ነበር። ስበልባክህ ማለት አይቻለም። ላ يوم يقوم الناس لرب العالمين ማንም ይሁን ማን የሰውን ሐቅ የነካ ሰው ረብ العالمين ፊት ይቆማል የሚለው እምነት ስላለ ይሄን ነገር ተስማሙና ለማስፈጸም ተዘጋጁ ማለት ነው። እስከመጨረሻው ድረስ ያው እሱ በፈቃዱ ተውኩኝ አለ በመጨረሻ ከላ። ስለዚህ ይሄ ወንጀል በጣም አይከብዱ የከበደ ነውና ከዚህ ነገር ራቁ ተጠንቀቁ። ከሊመቱ ዘጅሪን ወረድዒን ፈለንተህል ሙንተሂውን ማለት ነው። ከዚህ ተጠንቀቁ በማለት አላህ ይገስጣል። ወሰለላሁ ዐለ ነብይ